ነው this is a great opportunity TDF ከፋኖ ጋራ ከሁሉ ጋራ ሆኖ አብይን የሚያስወግድበት ታይሙ this is the time ብልጽግና ራቁቱን ነው ያለው ብልጽግና ባዶ እጁን ነው ያለው ብልጽግና በአሁን ሰዓት እንደነዛ እንቁራሪቶች አብይ አህመድ እንደነገረን እንቁራሪቶች ዝም ብሎ የሚጮህ ነው በየቦታው ያስቀመጣቸው ቦዘኔ ፕሮፓጋንዲስቶቹ ናቸው እየጮሁ ያሉት እሚረባ እንኳን አክቲቪስት የለውም can you imagine ኤርሚያስ የሚባል አተላኮ ነው የብልጽግና አፍ ባይዘው ወይ ቆርጣቸው አድርሱልኝ ሃና የምትባይ ኤርሚያስ ለገሰ የሚባል ሰው ሚስት ባልሽ እንደማይሰራ እናቃለን ከቤት እንደማይወጣ እናቃለን የአሜሪካ ፔሮል ላይ እንዳልተቀመጠ እናቃለን አንቺ ግን ስራ እንዳለሽ እናቃለን ይሄንን ነፍሰ ገዳይ ባልሽም ለመጣ መንግስት በሙሉ ቲሸርት እየቀየረ እየተገረደ ህዝብን ያስጨፈጨፈ ያለውን ባልሽን ካላስታገስሽልን ለመስሪያ ቤትሽ ደብዳቤ እንጽፋለን ከመስሪያ ቤትሽ እንጀምራለን then we escalate it human resources ላይ መጥተን here ይሄ ተቆርጦ ለመስሪያ ቤትሽ እናመጣዋለን ይሄንን ሰው አስቆሚልን ባንቺ ባል ምክንያት ህፃናት እየተገደሉ ነው ባንቺ ባል ምክንያት ሴቶች እየተደፈሩ ነው ባንቺ ባል ምክንያት እናቶች እየተራቡ ነው ባንቺ ባል ምክንያት ምድራችን ሽብር ውስጥ ገብታለች አሜሪካ ውስጥ ተደብቆ አሜሪካ ውስጥ ተቀምጦ ሽብር ነው እየረዛ ያለው ሃና የምትባይ የኤርሚያስ ባለቤት ይህን ሰው ታስታግሽልን ዘንድ ታስቆሚልን ዘንድ ፕሮፌሽናል ስራ የምትሰሪ ፖሊሲን የምታቂ ኮድ ኦፍ ኮንዳክትን የምታቂ ሴት ነሽ ይህንን ሰው ካላስቆምሽልን ግን human resources ጋር ደብዳቤ እንጽፋለን ከዛ we go above ቀስ በቀስ chain of command እየተጠቀምን እንሄዳለን ይህንን ቦዘኔ ባልሽን ግን ቤት ውስጥ ተቀምጦ ህዝብን የሚያባላ ከኢሳት ጀምሮ ጄኖሳይድንስ ፕሮሞት ያደረገ በመቶ ሺህ የሚቆጠሩ ሴቶች እንዲደፈሩ ፋሲሊቴት ያደረገ ዛሬም ልብሱን ቀይሮ ጄኖሳይድ የተፈጸመበትን ህዝብ ትራውማታይዝ ያደረገ አሜሪካ ውስጥ የተቀመጠን ሰዎች በሱ ንግግር ትራውማታይዝ እየተደረገን ነው ቴራፒ ያየን ነው ታስቆሚልናለሽ አስቆሚልን ካልሆነ ግን ካንቺ መስሪያ ቤትሽ ጋር እንጀምራለን ይሄን ማለት ፈልጋለሁ እነዚህ ናቸው እንግዲህ የብልጽግና አክቲቪስቶቹ ከቤት የማይወጡ ስራ የማይሰሩ ቋንቋ ባህልን የማያውቁ ውጭ ወጥተው ታክስ መክፈል የማይችሉ እነዚህ ናቸው የብልጽግና አክቲቪስቶቹ ቲክቶክ ላይ ያስቀመጣቸውን ማህይሞቹን ተመልከቷቸው በዚህ በኩል የአማራ ወዳጅ መስለው አማራውን የሚከፋፍሉ የትግራይ ተቆርቋሪ መስለው ትግራይን የሚከፋፍሉ የኦሮሞ መስለው የኦሮሞ ህዝብ የሚከፋፍሉ ህዝብን የሚበትኑ ዩኒፋይድ የሚያደርጉ ህዝብን የሚያስተባብሩ አገር ሰርቫይቭ ሰንሴ እንድታረግ አሜሪካ ሀገር ዳይቨርሲቲ እና ኢኳሊቲ ይባላል አይደለ አሜሪካ ሀገር እንኳን ከውጭ ሀገር የመጣ ነው ከለያየ ሀገር የመጣ ነው ባህላችንን ቋንቋችንን ሪኮግናይዝ አድርጎ ዳይቨርሲቲ እና ኢኳሊቲ የሚባል ፖሊሲ ፈጥሮ እያኖረን የኢትዮጵያው መንግስት ግን የራሱ ህዝብ እንኳን በአንድ ላንዳት እንዳይኖር በመከፋፈል በመለያየት የተሰማሩ አክቲቪስቶች የተሰማሩ ፕሮፓጋንዲስቶች በየቲክቶክ ላይ ያስቀምጡ ውስጣቸውን ገለጥ አድርጋችሁ ስታዩዋቸው የሚረባ ስራ የማይሰሩ ትምህርት የሌላቸው ዕውቀት የሌላቸው ቦዘኔዎች $10,000 ባንካቸው ውስጥ የሌለ የሚረባ ኑሮ የማይኖሩ ታክስ የማይከፍሉ ግብር የማይከፍሉ እነዚህ ናቸው የብልጽግና አክቲቪስቶች የሚያሳያችሁ ምንድነው ብልጽግና የሚባለው እየወደቀ ነው ያለው የሚረባ ሰው በውስጡ የለውም ወይ ሰካራ ወይ ድራግ አዲክት ወይ ቁማርተኛ ወይ ሌባ ወይ አጭበርባሪ ነው ከብልጽግና ጋር ያለው በህዝብ ሪጀክት የተደረገ ተመልከቱ አንድ ይሁዳ የሚባል ሲያትል የሚኖር ሰሞኑን የትግራይ እናቶች ምናም ያለ እናገርበት እንደሱ አይነቱን ሰው ለፍርድ ልናቀርበው ይገባል ምን ማለት ነው አሁን ለምሳሌ ጀርመን በአይሁድ ላይ ሂትለር ጄኖሳይድ ፈጽሟል አይደል የሂትለር መንግስት በአይሁድ ላይ ጄኖሳይድ ፈጽሟል ሆሊኮስት የሚባል አይደለ ማን ወንድ ነው አሜሪካ ውስጥ ቁጭ ብሎ በእስራኤል ላይ የተሰራውን ጄኖሳይድ ሞክ የሚያርግ የሚቀልድበት በእስራኤል ላይ የተሰራውን ጄኖሳይድ አንታይ ሴሚቲዝም የሚባል ነገር የመጣው ለምንድን ነው አይደለም የተሰራባቸውን ጄኖሳይድ የሚያንቋሽሽና ጄኖሳይዱን ፕሮሞት የሚያደርግ ጄኖሳይዱን ዲግሬድ የሚያደርግ ስለ ጄኖሳይዱ ላይ የሚያጣጥል አይደለም አንድን አይሁድ እኮ ስትቃወሙት በአይሁድነቱን የተቃወማችሁት ተብሎ እኮ ፍርድ ቤት የሚቀርብበት ሀገር ውስጥ ነው ያለነው እነዚህ እኮ አሜሪካ ውስጥ ተቀምጠው
ጄኖሳይድ የተፈጸመበትን ህዝብ ነው እኮ እየሰደቡ ያሉት። ጄኖሳይድን እኮ ነው ያንቋሸሹ ያሉት። እስኪ ማን ሰው ነው አሜሪካ ውስጥ ቁጭ ብሎ አንድ ሁቱ አሜሪካ ውስጥ ቁጭ ብሎ ቱትሲዎችን የሚያንቋሸሽ የሚሰድብ በቱትሲዎች ላይ የተሰራውን ጄኖሳይድ የሚያናንቅ ወይም ደግሞ በቱትሲዎች ላይ የተሰራባቸውን ጄኖሳይድ ፕሮሞት እያደረገ አግሪቤት እያደረገ ትራውማታይዝ እና ቶርቸር የሚያደርጋቸው አሜሪካ ውስጥ የተቀመጣለ? እነ ኤርሚያስ ግን ይህንን እያደረጉ ነው ያሉት። ጄኖሳይድ የተፈጸመበትን ህዝብ የአሜሪካ ጥላ ውስጥ ተቀምጠው እያንጓጠጡት ነው ያሉት፣ እየሰደቡት ነው ያሉት፣ ፕሮቮክ እያደረጉት ነው ያሉት፣ ትራውማታይዝ እያደረጉት ነው ያሉት፣ ዳሜጅ እያደረጉት ነው ያሉት። እንደገና ደግሞ አሜሪካ ውስጥ ተቀምጠው ጄኖሳይድን ፕሮሞት ነው እያደረጉ ያሉት። ይህንን ማድረግ የሚችል አለ ወይ? አሜሪካ ውስጥ ተቀምጦ በጋዛ ላይ እየፈሰሰ ያለውን መከራ የሚያናንቃለ? የሚቀልዳለ? የጋዛን እናቶች የሚሳደባለ? እነ ይሁዳ የሚባለው ግን ይሁዳ ዋሪ ባንድ ልጅ አለ የሆነ በጣም አስቀያሚ መሀይም። እነሱ ግን አሜሪካ ውስጥ ተቀምጠው እያደረጉት ነው ያሉት። ይህ እየተደረገ ያለው እኛንን አላው ያደረግናቸው ሪአክት ስላላደረግን፣ አክት ስላላደረግን፣ የተሰጠን ራይታችንን ፕራክቲስ ስላላደረግን፣ የተሰጠንን መብት ስላልተጠቀምን፣ ህጉን ስላላወቅ ነው። ከነዚህ ነው መጀመር ያለብን። እነዚህ ነው ለፍርድ ማቅረብ ያለብን። ብልጽግና ከመውደቁ የተነሳ ከኢትዮጵያ ገንዘብ እያመጣ ከኢትዮጵያ ገንዘብ እየተላከላቸው አሜሪካ ውስጥ ቁጭ ብለው በአሜሪካ ፒስ ኤንድ ሴኩሪቲ በአሜሪካ መንግስት በአሜሪካ ህግ ፕሮቴክትድ ሆነው ሴፍ የሆነ ቦታ ላይ ተቀምጠው ህዝብን ግን ያስጨፈጨፉ ነው ያሉት። ይሁዳ የሚባለው ሰውዬ የትግራይ እናቶችን ሲሳደብ ሰምተነዋል። ማነው አሜሪካ ውስጥ ተቀምጦ የሆሊኮስት ሰርቫይቫል የሆኑትን እናቶች እንኳን ተራባችሁ እንኳን ሞታችሁ የሚል አለ አሜሪካ ውስጥ? ይህንን ተናግሮ በሰላም መኖር ይችላል? ይህንን ተናግሮ ህግ ሳይጠይቀው የሚቀር ሰው አለ? እነ ይሁዳ ግን እያደረጉት ነው ያሉት። ስሙን አላውቀውም፣ ጻፉልኝ እዚህ ጋር ማተብሎ እንደሚጠራ ይሁዳ ነው ያሉኝ ስሙን። እንደዛ የሚያደርግ ሰው አለ? የለም። እነዚህ ግን ችለዋል። ኤርሚያስ ለገሰ የሚባል አውሬ አሪዮስ ለገሰ ኤርሚያስ ለገሰ የሚባል አሜሪካ ውስጥ የተቀመጠ ወንጀለኛ እናቶች ሲራቡ ምግብ እንዳይደርስላቸው ብልጽግና ፕሮፓጋንዳ እየሰጡ ከአሜሪካ ውስጥ ቁጭ ብሎ ይናገራል። በአሜሪካ ገንዘብ እየኖረ ማለት ነው። በአሜሪካ በታክስ ፔየሮች ገንዘብ እየኖረ በአሜሪካ ፕሮቴክሽን ተቀምጦ የጄኖሳይድ ሰርቫይቫሎች በመራብ እንዲቀጥሉ ፕሮሞት ያደርጋል አሜሪካ ውስጥ ቁጭ ብሎ። ይህንን ማድረግ የሚችል አለ ሌላ ህዝብ? ጄኖሳይድ የተፈጸመበትን ህዝብ ጄኖሳይዱ ማነው ስሙ? ኢዮዳብ የሚባል ሰው ጄኖሳይድ የተፈጸመ እኔ እንድታዩት የምፈልገው ህዝቡ እንዲረዳው የምፈልገው የሆሊኮስት ሰርቫይቫሎችን አሜሪካ ውስጥ ቁጭ ብሎ እንኳን ተራቡ የሚል ሰው አሜሪካ ውስጥ መኖር ይችላል ወይ? የአሜሪካ ህግ ይፈቅድለታል ወይ? የአሜሪካ ህግ የሆሊኮስት ሰርቫይቫልን ኢንሰልት እያደረገ ዲግሬድ እያደረገ ፕሮቮክ እያደረገ መኖር ይችላል? ህጉ ይፈቅድለታል ወይ? ይህንን ይፈቅዳሉ የአሜሪካ ህግ? ቪክተምን እየሰደብክ ቪክተምን እያዋረድክ ቪክተምን ትራውማታይዝ እያደረግ ቪክተምን ቶርቸር እያደረግ በቪክተሞች ላይ ሄት ስፒችን እየተናገርክ እንድትኖር የሚፈቅድ ህግ አለ ወይ አሜሪካ ውስጥ? እንኳን አይደለም እንደ አገር አሜሪካ አሜሪካ ሀገር ኮንስቲቱሽን አለው። ቀጥሎ የስቴቶች ህግ አላቸው፣ የሲቲዎች ህግ አላቸው አይደለም? አልፎ ተርፎ የምንሰራበት መስሪያ ቤት የራሱ ደግሞ ፖሊሲ አለው፣ ኮድ ኦፍ ኮንዳክት አለው። ይህንን እየተናገረ መኖር የሚችል ሰው አለው የአሜሪካ ውስጥ? እነዚህ ግን መኖር ችለዋል። ለምንድን ነው የኖሩት? አንደኛ የሚናገሩትን ቋንቋ ተርጉመን ስለማናቀርበው፣ ህጉን አክት ስላላደረግን መጀመር አለብን። ቲክቶክ ላይ ዩቱብ ላይ ሄት ስፒች በተለይ ቪክተም በሆነ ጄኖሳይድ በተፈጸመበት ሬፕ ቪክተም የሆነችን ሴት እንኳን ተደፈርሽ አንቺ እንዲህ ስለሆንሽ ነው ቢላት ሰው በነፃ መሄድ ይችላል አሜሪካ ውስጥ? ቪክተምን አታክ እያደረግ ቪክተምን እየሰደብክ ቪክተምን እያጓጠት ገዳይን እየደገፍክ አሜሪካ ውስጥ ቁጭ ብለህ ጄኖሳይድን ፕሮሞት እያደረግ አሜሪካ ውስጥ ቁጭ ብለህ የህዝብ ጭፍጨፋን ፕሮሞት እያደረግ በስመ ፖለቲካ ኮት አንኮት ፖለቲካ አናሊሲስ በሚባል መኖር ይቻላል? ያውም ደግሞ ወጥቶ ስራ የማይሰራ ሰው ቤት ውስጥ ተቀምጦ የሚውል ወጥተው ስራ ሰርተው በአሜሪካ ኢኮኖሚ ላይም ለውጥ ማምጣት የሚችሉ ፕሮፌሽናል ስራ የሚሰሩ በእነዚህ ሰዎች ንግግር ግን ትራውማታይዝድ ሆነው
ፔናቸው አግሪቬትድ ሆኖ ቴራፒስት እያዩ ነው ያሉት። ይህንን ይፈቅዳል የአሜሪካ ህግ? ይህንን ነው ውስጣችን እንዲገባ የምፈልገው። ስለዚህ እነዚህን ሰዎች ተጠያቂ የማድረግ ሚስቶቻቸው የሚሰሩ ከሆነ ከመስሪያ ቤቶቻቸው ነው መጀመር ያለብን። የዚች ሴትዮ ባል እሷ እየሰራች ባሏን ቤት ውስጥ አስቀምጣ ትራውማታይዝ እየተደረግን ነው። ቤተሰቦቻችን በሷ ባል ምክንያት እየተገደሉ ነው። ማስረጃ ማለት ነው ያለው። ኤርሚያስ ለገሰ ምስክርነት የምናመጣት የሱ ንግግር ነው። 10 ሸሚዝ ቀይሮ 10 ሸሚዝ በ10 ሸሚዝ የተናገራቸው የጥላቻ ንግግሮቹ ምስክሮቹ እነሱ ናቸው። ካሁን በፊት አበበ ገላው የሚባል ከሶት እንደነበር እናውቃለን። ኦልሬዲ he has a record የክስ ሬከርድ አለው ኦልሬዲ። አበበ ገላው ብቻ ነው ሎየር? አበበ ገላው ብቻ ነው ጀግና? እነዛኞቹንም ይህንን ልናደርግ ይገባል። ነገር ግን ይሄ የሚያሳየኝ ምኑ ነው? ብልጽግና እንደከሰረ ማሳየቱ እንደነዚህ አይነት ቤት ውስጥ የማይወጡ ቤት ለቤት የሚውሉ ምንም አይነት ሞራል ስታንዳርድ የሌላቸው ኤቲክስ የሌላቸው በእጃቸው ሰርቶ ማደር የማይችሉ ምንም አይነት ስኪል የሌላቸውን እየቀጠረ ሰርቫይቭ ለማድረግ ነው እየሞከረ ያለው። ይህ የሚያሳየው ብልጽግና ባዶ እጁን ቀርቷል፣ ራቁቱን ነው ያለው። ስለዚህ ዛሬ እስራኤል ለሶማሌላንድ እውቅና ሰጣለሁ ስትል እነ ቲቦር ናጂ ምን ብለው ነው የወጡት? አሜሪካና ኢትዮጵያ ደግፉ። ለምንድን ነው ከሌሎቹ ሀገር በሙሉ ከአሜሪካ ዘሎ ኢትዮጵያ ድረስ ሄደው? ከአሜሪካ ሀገር ዘሎ ኢትዮጵያ ድረስ ሄደው ለምንድን ነው ሌሎቹ ሀገሮች ኤክስክሉድ የተደረጉት? ምክንያቱም አብይ አህመድ መንግስቱ እየወደቀ እንደሆነ የአሜሪካ መንግስት ያውቃል። የአብይ አህመድ መንግስት እየፈራረሰ እንደሆነ የአሜሪካ መንግስት ያውቃል። ስልጣኑን ደግሞ የሚያመልክ እንደሆነ ያውቃሉ። እንኳን አይደለም ሶማሌላንድን መቀየር፣ በአሁን ሰዓት አብይ አህመድ ጾታህን ቀይር ቢባል ጾታውን ይቀይራል ሰርቫይቭ ለማድረግ። ይሄ ግን ግሬት ኦፖርቹኒቲ ነው። ስለዚህ ዛሬ አብይ አህመድ ጠላቶቹ ኢትዮጵያ ውስጥ ያሉ ኢትዮጵያኖች አገራችንን እያፈረሰ ነው እየገደልከን ነው ብለው ነፍጥ ያነገቡ ብቻ ሳይሆኑ ወይንም እንደነ ኤርትራ ፈርሳችኋለሁ ስላላቸው እነ ኤርትራ ብቻ ሳይሆኑ ዛሬ የአብይ አህመድ ጠላቶች እነ ኬንያም ናቸው፣ እነ ጅቡቲ ናቸው፣ እነ ሱዳን ናቸው፣ እነ ግብጽ ናቸው። እስራኤልንና አሜሪካን ብቻ ይዘህ ሰርቫይቭ አደርጋለሁ ብለህ የምታስብ ከሆነ እነ ዩክሬንም ሰርቫይቭ አላደረጉም። ስለዚህ this is the great opportunity this is a great opportunity ለብልጽግና የመውደቂያው ሰዓት ይሄ ነው። እጆች በሙሉ ወደ ብልጽግና ላይ መነሳት ያለባቸው። ምድሪቱ ላይ ትልቅ አመጽ ነው መነሳት ያለበት። ረሃብ ትግራይ ውስጥ ሰሞኑን አይተናል አይደለም? ቲክቶከሮች ያጋለጡት። ያልተገለጸ ብዙ ረሃብ አለ አማራ ክልል ውስጥ። the same kind of ረሃብ አማራ ክልል ውስጥ አለ። ሄዶ የሚያሳይላቸው ያጡ የአማራ እናቶች አጥንትና ቆዳ ብቻ ቀርተዋል። አማራ ክልል ውስጥ ያልተነገረለት በወሎ ረሃብ ያልሰማ ነው ያላየ ነው። በ1977 ከዛ በፊት በነበረው አይ ቲንክ የሆነ በጃንሆይ በሚባሉ ሰውዬም ረሃብ ነበር አሉ። ለቻ ዓመተ ምህረት እንደሆነ ባላቀም ጃንሆይም እንደዛ ነበር የሚያደርጉ አሉ። ቅጠሏ ምንድነው ቄጤማ ነስንሰው እያሳዩ አገሩ ህዝቡ ግን ይራብ ነበር፣ ልክ እንደ ብልጽግና ማለት ነው። በኮሊደር ልማት ሀገሪቱን ብልጭልጭ አድርጎ ረሃብተኞች የሚኖሩባት የተብለጨለጨች ምድር፣ መብራት የበራባት ግን ረሃብተኞች የሚኖሩባት ምድር። ኤግዛክትሊ ያሉትን ዲክታተሮች የኖርዝ ኮሪያውን ሰው እየተመልከቱት አገሪቱን ሁሉ አብለጭልጮ ምድሪቱ ግን ህዝቡ ግን እየተራበ ነው ያለው። እነ ስታሊን ራሽያ ውስጥ እንደዛ ነበር ያደረጉት። ያሉት ዲክታተሮች በሙሉ እነ ቬንዙዌላ አገራቸው ህዝባቸው እየተራበ እነሱ ግን ውጫዊ ብልጭልጭ ነገር ነው ኢንተርናሽናል ኮሚኒቲው ዲሲቭ ለማድረግ we're fine we're doing good ለማለት ይገርመኛል። አብይ አህመድ የጎበዝ መሪዎችንም አይደለም የሚማረው አገርን ትራንስፎርም ያደረጉ የትሩ ሊደሮችንም አይደለም የኮራፕትና የዲክታተሮችን መጽሐፍ ቅዱስ ላይ ያሉትን አመፀኞች ከመጽሐፍ ቅዱስ ውጭ ደግሞ ያሉትን ዲክታተርና ኢቪል የነሱን መንገድ ነው የሚከተለው። ረሃብ አማራ ክልል ውስጥ አለ፣ ረሃብ ኦሮሚያ ውስጥ አለ፣ ረሃብ ትግራይ ውስጥ አለ፣ ረሃብ አዲስ አበባ ውስጥ አለ። የኢትዮጵያ ህዝብ እየተራበ ነው ያለው። እነ ጀግናው መለስ ዜናዊ ረሃብ ፋሚን የሚለውን ነገር ከዲክሽነሪ አስወግደውት ነበረ። የብልጽግናው አብይ አህመድ ደግሞ ተመልሶ ዲክሽነሪ ውስጥ እንዲገባ እያደረገው ነው። ዛሬ ረሃብ ኢትዮጵያ ውስጥ ሁሉ ቦታ ላይ ነው ያለው። እያስራበን ያለው ግን ብልጽግና ነው፣ ተፈጥሮ አይደለም ያመጣብን።
ትግራይ ውስጥ ያለው ረሃብ ማን ያመጣው? ዛሬ ሰሞኑን ያየናቸው የተራቡ እናቶች አሉ። የብልጽግናው እኔ እኮ የሚገርመኝ አውሬ ጨካኝ ሌባ ክፉ ተሰብስቦ ስልጣን ላይ መውጣቱ አይደንቃችሁ? የተራቡት ሰዎች ከየት መጥተው ነው የተራቡት? እነማን ናቸው የተራቡት? ትግራይ ውስጥ ብልጽግና ያፈናቀላቸው እኮ ናቸው። ጦርነት አውጆ ገዳይ ልኮ ተገለውም ገደሉ ብሏቸው ማለት ነው። የሳምሪ ሰራዊት ገባ ምናምን ብሎን ማለት ነው። ይሄ አሳች አብይ አህመድ ለፍርድ መቅረብ አለበት። አብይ አህመድ ለፍርድ መቅረብ አለበት። ትራምፕ ማያድነውም ማንም ማያድነውም። ምክንያቱም በህያው እግዚአብሔር እጅ ወድቋል። አብይ አህመድ የደፈረው ህያው እግዚአብሔር ነው። በህያው እግዚአብሔር ፍርድ ውስጥ ገብቷል። አብይ አህመድ ለፍርድ ይቀርባል። የሱ የኢመርጀንሲ እና የምናምን ኃላፊ የተባሉት ይገርመኛል እኮ ሰብስቦ ያስገባቸው በሙሉ አረመኔና ጨካኞች ናቸው። በመጀመሪያ ደረጃ እነማን ናቸው የተራቡት? ረሃብተኞቹ እነማን ናቸው? ተርቦ ያየናቸው እነማን ናቸው? አብይ አህመድ ሰራዊት ልኮ የሚገለውን ገሎ የሚደፍረውን ደፍሮ የሚያርደውን አርዶ የሚጨፈጭፈውን ጨፍጭፎ ከሰይፍ የተረፈው ቅሬታው ነው ለነፍሱ ለህይወቱ ሸሽቶ ትግራይ የገባው። ድንኳን ውስጥ ወድቆ የምታዩት የአብይ አህመድ ቪክቲም፣ አብይ አህመድ ያፈናቅላቸው የመሬት ሌባ የሰሊጥ ነጋዴ፣ ድህነቱ ከመቼውም በላይ በቃ ከኃጢአት ይልቅ ድህነት የሚያንገፈግፈው አብይ አህመድ ድህነቱ የሚያሳፍረው ድሃ ሆኖ ማደጉ የኢንፌሪዮሪቲ ኮምፕሌክሱ ግሪዲ ያደረገው ስግብግብ ያደረገው ሀገርን መምራት አይደለም መመራት የማይችለው እሱ ያፈናቀላቸው ሰዎች ናቸው ድንኳን ውስጥ የወደቁት። ድንኳን ውስጥ ከወደቁ በኋላ ደግሞ እርዳታ እንዳይገባላቸው ከልክሎ ሰርቫይቫል ሚንሳቸውን በሙሉ አጥፍቶ ንብረታቸውን አዘርፎ እህላቸውን አውድሞ አቃጥሎ አዘርፎ እርዳታ እንዳይገባላቸው ከልክሎ ከዛስ ደግሞ ዙሪያቸውን ሲጅ አድርጎ ፕሪቶሪያ በሚባለው ስምምነት ደግሞ እርዳታ እንዳይገባላቸው ፕሪቶሪያን ኮላፕስ እንዲያደርግ አድርጎት ክሪፕል እንዲያደርግ አድርጎት እንደነጌታቸው አይነቶችን በገንዘብ ገዝቶ አጨበርባሪው ጻድቃን የሚባል አንድ ሽማግሌ ሌባ በፕሪቶሪያ ስም የትግራይ ህዝብ ሽጦት እሱን ስልጣን ላይ ለማምጣት ህዝብን መስዋዕት አድርጎ ቆላልፎት የመጣው በፕሪቶሪያ ስምምነት ምክንያት እርዳታ እንዳይገባለት ተከልክሎ 15 ኪሎ ስንዴ እየተሰፈረ እየተሰጠው ዛሬ ፕሮፌሰር ሙሉጌታ ኢንተርቪው ያደረገውን በድምጽ ወያኔ ሰማ ነበረ። 15 ኪሎ ማሽላ ነው የሚሰፈርላቸው 15 ኪሎ ማሽላ can you imagine? በአንድ ድግስ ላይ ለፓፕኮርን የሚፈነዳ ማለት ነው። ክርስትና ቢኖራችሁ ወይ ሰርግ ወይ ሳምቲንግ ቢኖራችሁ በአንድ ቀን የምታፈነዱት ማሽላ እየተሰፈረላቸው ፕሪቶሪያ ስምምነትን ኮላፕስ እንዲያደርግ አድርጎ የትግራይን ፖለቲካ አተረማምሶት እርስ በርሱ እንዲባላ አድርጎ ባጀትን ኮንትሮል እያደረገ ባጀትን እየከለከለ ሪሶርስን እየዘጋ ወደ ቦታቸው እንዳይመለሱ ቦታቸውን እሱ ባሰፈረው ነፍሰ ገዳይ ኦኪፓይ አድርጎ አልጀዚራ ላይ እኮ ሰምተናል እኮ ጀግናው አጸዳለስ ነግረን 3 ጊዜ ተፈናቃዮችን ይዘው ሄደው 3 ጊዜ ተመልሰዋል። ሰራቦንም ነግራናለች። አሁን ራሱ ምዕራብ ትግራይ ውስጥ ያሉት እየተገደሉና እየተደፈሩ በማን በነፍሰ ገዳዩ በአብይ አህመድ ሰራዊት አብይ ባስቀመጠው መርሰረሪ ሰራዊት አብይ አህመድ የሚባል አውሬ ጀግና ሰራዊት መፍጠር አያውቅም። ማነር ያለው ሰራዊት መፍጠር አያውቅም። ሴት ደፋሪ ሰራዊት መፍጠር የሚያውቀው የነ ብርሃኑ ጁላን ሴት ደፋሪ ኢትዮጵያውያኖችን ጫፍጫፊ አገር አፍራሽ ሰራዊት ምዕራብ ትግራይ ላይ ተቀምጦ ኢቭን እዛ ያሉትን ተጋሩ እየገደለና እየጨፈጨፈ እያረደ እየደፈረ እንደሆነ በቅርቡ ሰምተናል። ስለዚህ እነዚህ ሰዎች ወደ ቤታቸው እንዳይመለሱ ስታክ አድርገው ሸልተር ውስጥ እንዲቀመጡ ትግራይን አስተዳድራለሁ የሚል መንግስት ደግሞ ገንዘብ እንኳን ሰጥቶ እንዳይረዳቸው ባጀት ከልክሎ ስልጣኑን ኮንትሮል አድርጎ ኤቭሪዴ አጀንዳ እየሰጠ ትግራይን ለማልማት ትግራይን ከመከራ ለማውጣት ሳይሆን ከብልጽግና እንዴት አድርገው ሰርቫይቭ እንደሚያደርጉ እንዲያስቡ ብቻ አጀንዳ እየሰጠ እነዚህ ሰዎች ለእንደዚህ ያለ ረሃብ ያበቃቸው አብይ አህመድ ነው። አንድ አጨርባሪ ሽፈራው ምናምን የሚባል በኢህአዴግ ጊዜ አንገታቸው ላይ ማተብ አድርገው የገቡ ኦርቶዶክሶችን ይከለክል ነበር። ጴንጤ ነው እንግዲህ ያስቡት። ይሄ ሰውዬ ጴንጤ የሚባል ነፍሰ ገዳይና ጨካኝ ወንበዴዎች የተደበቁበት ሃይማኖት፣ ነፍሰ ገዳዮች የተደበቁበት ሃይማኖት ጴንጤ የሚባል ሰይጣን ምን ያህል እንደተበቀለው
ክርስቶስን የምታዩት ነፍሰ ገዳዮቹ ናቸው። ጴንጤ በሚባል ሃይማኖት የተሰገሰቡት ያቺ የክርስቶስን የምስራች ልታበስር ለሰዎች ሁሉ ደስታና ተስፋ ልትሆን በክርስቶስ ኢየሱስ የተሞላችው ቤተክርስቲያን የወንጀለኞች ማደሪያ ሆናለች። የነፍሰ ገዳዮች መደበቂያ ሆናለች። ስለዚህ ዛሬ